አንተ ጉዳቴን አታውቅም። ተቆርተሻል እኮ ማለት ነገር የለም። የእውነት በጣም እሺ፣ አላሳዝንሽም። እኔ አላሳዝናችሁም። እሺ፣ እኔ ምንም ባላጠፋሁት ነገር እኔ መሰቃየት አለብኝ? እኔ ምንም ሰላም ይወጣው ተነሽ፣ ሰላም ተነሽ፣ ሰላም ታች አንቺ ፈልጌዋን ነበር የሚያደርጉት ጋሼ። በቃ እኔ በቃ እሱን አገናኘኝ አለች። ከዛ በቃ እኔ ፖሊስ ጣቢያም እንዲገባ አልነበረም እሷም እኔ እንደዚህ ውሳኔ ተወሰናለች ብዬ ነበረ። በቃ እርሶ ነው ታያለች። ሁሉን ለበጎ ነው ብሎ ማለት ነው። እኔ መቼም በውብዬ አልፈርድም። ምክንያቱም በባለፈውም እንደዛ ለልጅቷም ለፕራንክም ከሆነ ውብዬን ማሳወቅ ነበረባቸው እና እኔ በውብዬ አሁን ይቅርታ ባታረግና ስላሳሰረችው ምንም እንትን አለው ብዬ አላስብም። ምክንያቱም ሙቢ በእርግጥ ስላገናኛቸው ሊጸጽታ ይችላል። በጣም ጨዋ ልጅ ነው። በጣም እንትን ነው። ገባችሁ? ግን ደግሞ የአሁኖቹ ሴቶች እንደው በምን እንደሚያምኑ ብቻ እግዚአብሔር ይወቀው። ወደ ልቦናችሁ ይመልሳችሁ ነው የምለው። ምክንያቱም ናሂ እንደተባለው የብር ሀብሉ ከገባለት በኋላ ነው የተቀየረው ማለት ነው። እና ሌላ ሲቀጥል መጀመሪያ ላይ ሙቢ ሲያገናኛቸው አይታችሁ ከሆነ እኔ እኮ ባለትዳር ነው ቀስ ብለሽ ምናምን ብሏል። ያው ለሴት ልጅ ክብር አለው፣ ግን አንዳንዴ ደግሞ ከባድ ነው። ብቻ ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? ሰላም ናችሁ ሆይ? አለን እግዚአብሔር ይመስገን፣ ሁሉ ሰላም ነው። ግን የአሁኖቹ ሴቶች ግን ምን አይነት አይን አውጣ ናችሁ? አይን አውጣ ሆናችሁ፣ በጣም አይን አውጣ እንደው ከሚገባው በላይ ማለት ነው። ለምሳሌ ከኤርሜላ ጀምሮ ከና አብርሽ በጣም አይን አውጣ ሆናችሁ። ትዳር ማለት ለእናንተ በቃ ባለ ትዳር ቤት በቃ ዘው ብላችሁ እየገባችሁ የሰውን ትዳር ስታፋቱ ስታፈናቅሉ አታፍሩም? ምን አይነት አይምሮ ምን አይነት ልቦና ነው ያላችሁ እናንተ ማፈሪያዎች? የምሬ በጣም ነው የምታስጠሉት ማለት ነው። ካላጣችሁት ወንድ ባለ ትዳር ሊወልዱ የደረሱ ሰዎችን እዛ ላይ ፍጥ ማለታችሁ እኔ በጣም ነው የሚገርመኝ። ምን አይነት አሳዳጊ የበደላችሁ እንደሆናቸው አላውቅም። አሁን ውብዬ መውለጃዋ ደርሷል። ውብዬ መንከባከብ ነበረበት። ውብዬን በቃ እንትን ማለት ነበረበት። ብዙ ነገር የሚያስፈልጋት ሰዓት ነው። በአሁኑ ሰዓት በለዋ ላይ ከሌላ ሰው ጋር እንትን እያሉ ወይን መጠጣት ኦሮሞ ፎቶ እየተነሱ እንትን ማለት ምን ያክል ስሜት። እንደውም ጠንካራ ናቸው ነው የምለው። ሩታና ውብዬ በጣም ጠንካራ ሴቶች ናቸው ብዬ ነው የማስበው። በጣም ምን አይነት አይምሮና አስተሳሰብ እንዳላችሁ አላውቅም። እየተነሳችሁ ጥፍጥል የምትሉት ነገር ማለት ነው። አረ ባለ ትዳር ወንድ ነው ልጅ አለው። አረ የለም በቃ ብቻ እናንተ ስማ ወንዱስ ቅዱስ አምላክ። ምን አይነት ጊዜ ነው የደረስነው? ምን አይነት ጊዜ ነው ይሄ? ይሄ እኮ ማርያምን ነው የምላችሁ። የእውነቴን ስነግራችሁ ግን ምንም አያስተምርም። የብልግና ስራ ነው ይሄ። ደግሞ ከትውልድ ትውልድ አሁን የኔ ልጅ ቢኖረው ለምሳሌ በቃ ትንሽ ቆይቶ ሶሻል ሚዲያ ተጠቃሚ ነው። ይህን አይቶ ከዛ እሱ ምን ይማራል? ለልጆቻችሁ ራሱ ምንድን ነው የምታስቀምጡት? አሁን ለምሳሌ አብረሽ እርግጠኛ ነኝ ነው የምላችሁ ይሄ ቪዲዮ እሱ ፕራይቬት ራሱ ቢያደርጉት እነሱ ለልጃቸው ሞራን ብሎ እርግጠኛ ነኝ ከሴት ጋር ምን እያደረገ እንዲህ እንደተጎዳች ከሀስከበ እንክብካቤ ሳታገኝ በቃ ለፍች ነው የደረሱት አብሮሽና ሩታ ማለት ነው። ትናንትና ደግሞ አይታችኋል እንዴት እንደሆነው። ድንገት ከፍታ ስገባባቸው ያቀፈችውን ለቀ ከመቀመጫው ፎቀቅ ስትል ነው ግርም ያለችኝ። እነሱ ፕራይቬትም ወይም ቪዲዮን ቢያጠፉ ራሱ እኛ ቆራርጠን የለቀቅ ነው ለልጆቻችሁ እስከሚያርግ ምንም ነው።
ግን ካደገ በኋላ እግዚአብሔርን ነው የምላችሁ ልጁ በጣም ነው የሚጠላው። ይሄን እንደው ምን አለች ሰላም ትሉኛላችሁ? እንደው እግዚአብሔር ቋሚ ያርገን እንጂ በጣም ነው የሚጠላው። እንኳን ይሄ በቪዲዮ የተደግፉ የተለቀቀ ይቅርና ሁሉ ነገር ከሀስከበ ይቅርና ልንገራችሁ፣ ጎረቤት ስለ እናንተ ቤተሰብ ስለ እናንተ ፋሚሊ መጥፎ ነገር እያወራ ትንሽ ቆይታችሁ ስለ እናንተ ፋሚሊ አንቺ እንደዚህ ነው፣ የአንቺ አባት እንደዚህ ነው፣ የአንቺ እናት እንደዚህ ናት እያሉ የሚሏችሁ ነገር አብሯችሁ ነው የሚያድገው። እንኳን ይሄ እንትን ሲል ቀርቶ ማለት ነው። እና በጣም በጣም የሚያስጠላ ነው። ምክንያቱም አሁን ለምሳሌ ባልና የባል ቤተሰቦች አንዳንድ ጊዜ የሆነ በቃ የማይወዷችሁ ይኖራሉ። ገባችሁ? አንዳንዶቹ አሁን ለምሳሌ እማማ ጨቤ እናቷ አልወደደችም፣ ልጇን ለማለየት ብዙ መንገድ ሄዳለች። የወለደች ሴት አታገባም ብላ ማለት ነው። ይሄ የኋላ ቀር አስተሳሰብ ነው። ከዛ ሲቀጥል ደግሞ ማለት ነው አሁን እኔ ለምሳሌ ህፃን እያለሁኝ የአባቴ የመጨረሻ እህቱ ናት። እግዚአብሔርን ነው የምላችሁ የመጨረሻ እህቱ ናት እና ሁሌ የመጨረሻ የቤት ልጅ ናት እና ቤት ውስጥ ማንም የማይወዳት የለም። የኔን እናት ማለት በጣም ነው የሚወዷት። በተለይ አያቴ ደግሞ በቃ ልጇ በቃ በጣም ከልጆቿ የበለጠ የምታምነው እናቴን ነበረ፣ አያቴ ማለት ነው። እና ግን ትንሽ መጨረሻ የአባቴ እህት እናቴን አትወዳትም ነበር ነው። እኔ ልጅ ነኝ የዛን ጊዜ እንግዲህ የ3 ሊትር ጀሪካ ነው ውሃ የገጠር ልጅ ስትሆኑ ተከትላችሁ የምትሄዱት ማለት ነው። እና 3 ሊትር ጀሪካ ይዤ ተከትሌ ሲሄድ ሁልጊዜ እንዲች ሴትዮ በሄደችልኝ በገላገለኝ ምናምን እያለ ያንን ይዤ ነው ያደግኩት። እግዚአብሔርን በዛን ሰዓት በሆን እንግዲህ ወይ 8 ዓመት ወይ 7 ዓመት 10 ዓመት ከዛ በላይ አልበልጥም እኔ በዛን ሰዓት ማለት ነው። ያችን ይዤ አድጌ አሁን አልወዳትም። ምንም ከምንም በቃ እንዳለች ራሱ አልቆጥርም። ለምን እናቴን ክፉ ስትል ስለነበረ አብሮኝ ስላደገ ማለት ነው። እንኳን ይሄ በቪዲዮ የተደገፈ ቀርቶ እና ናሂና አብሮሽ ለልጆቻችሁ ምን አይነት ሰው ንብረት፣ ቤት፣ ቅርስ ያወርሳል። እናንተ ደግሞ በሚስታችሁ ላይ ሚስታችሁን አስረግዛችሁ መማገጥ ማለት ከባድ ወንጀል ነው ይሄ ማለት ነው። እንደገና በዛ ላይ ሴቶቹ ምን አይነት አይናውጣ ሴቶች እንደሆናችሁ ምን አይነት አሳዳጊ የበደላችሁ እንደሆናችሁ በተለይ ሄርሜላ አይን ያወጣ በቃ እኔ ያሁኑ ትውልድ የምለው ማለት ነው ምንድነው ከጥርቅና እንትን ምረጡ ቢባሉ ለገንዘብ ብለው የትም ይገባሉ። እግዚአብሔርን ነው የምላችሁ ገንዘብ ማለት ነው። በተለይ እኔ እንጃ ብቻ ይሄ ነው አይደለም። ሰው ሰርቶ እጅግር እያለው ሰርቶ የሚበላ ሰው በቆሻሻ ነው የምታሙት። እና ይሄ የተቀየረው እግዚአብሔርን ነው የምላችሁ ሀብሉ ከተደረገለት በኋላ ነው ይሄ የተቀየረው። አብሮሽም ከህይወቴ በቃ ውጪ፣ እኔ ማስተካከል አለብኝ፣ ሩታ ወደ ቤት መመለስ አለብኝ፣ ሩታ አንቺን ነው ርዕስ እያደረገች ያለችው ብሎ እኮ ነው እንደገና ሀሳቡን ቀይሮ እዚህ ኩላ መጠማጥ ውስጥ በቃ ታረቁ ብለን በዓልን በተለይ በበዓል ምድር ጎረምሳ ሰብስቦ አብረሽ እሷን ሳይጠብቅ ሄርሜላን በመኪና ሄዶ አምጥቶ ሩታን ያስወጣ ጊዜ ነው በቃ እኔ ነገሩ እንዳበቃለት እንትን ያለኝ ማለት ነው። ሄርሜላ እኔ የሚመክራት ሰው የለም ወይ ነው የምለው። አሁን ለምሳሌ ሙቢ አሁን ናሂ ጋ የነበረችው ልጅ የአብሮ የመጣው ማን ነው እንትና የሚሉት ተጸጽቶ ቤተሰቦቹ እንዴት ባለትዳር ላይ እንደዚህ ታረጋለህ ብለውት ነው ወደ ውብዬ የሆነው ማለት ነው። ሙቢም ባለትዳር እንደሆኑ ስላወቀ ነው ዛሬ ላይ እንደዚህ ተንበርክኮ የሚያለቅሰው ማለት ነው። ህሊና ያለው ሰው ማለት ነው። ግን እናንተ ሴቶቹ ደግሞ እንደዚህ ነፍሰ ጡር ሆነው ምን አይነት አውሬ እንደሆናችሁ ምን አይነት አይምሯችሁ ትክክለኛ እንደማይሰራ ነው ያወቅኩት። እግዚአብሔርን በጣም ብልግና፣ ከብልግናም በላይ ብልግና ነውር ነው በጣም። እናንተ አሳዳጊ የበደላችሁ የምር ነገ በእናንተ የሚደርስ የማይመስላችሁ አላችሁ። ነገርም ደግሞ ይዘገያል እንጂ ይችን የዘራችኋት እንደምታጭዱ እኔ አልጠራጠርም። እግዚአብሔር ታምረኛ ነው። ለጊዜው ልትደሰቱ ትችላላችሁና ውብዬና ሩታዬ ጠንካራ ሴቶች ናችሁ።
ግን እነሱ ለልጆቻቸው ምን እንደሚያቆዩ ባላቅም ማለት ነው። እና የኔ ውድ ቤተሰቦች ላይክ ሰብስክራይብ አድርጉ። ከእንደዚህ አይነት ውጥንቅጡ የመጣ ትዳር እግዚአብሔር ከእንደዚህ አይን አውጣ ጓደኞች፣ በተለይ የሴት ጓደኛ እኔ እንዲኖረኝም አልፈልግም። አጨብጫቢዎች ናቸው። ሴቶች ስንባል መርዞች ነን፣ እውነት ከራስ ጀምሮ እና ውድ ቤተሰቦቼ ትዳር ይዛችሁ የምነግራችሁ ነገር ማለት ነው፣ ቤስት የሴት ጓደኛ እንዲኖራችሁ አትፍቀዱ። ባላችሁም የሴት ጓደኛ እንዲኖሩ አትፍቀዱ። ወንድ በቃ ትዳራችሁ በራሳችሁ አስተሳሰብ በራሳችሁ ጭንቅላት ሲጀመር። በነገራችን ላይ የሆኑ ትውልዶች እኛ በንግግር እናምናለን፣ ተነጋግረን በንግግር እንፈተዋለን ይላሉ እንጂ ዜሮ ናችሁ፣ ዜሮ። እና እኔ ውብዬ ራሱ በጣም ነው ያሳዘነች የምር። ለማንኛውም በሌላ ቪዲዮ እስከምንገናኝ ሀሳብ አስተያየታችሁን በኮሜንት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ኧረ ተው ቻናሌ ሞቷል። እኔ ቪዲዮ ለቃለሁ ግን ምንም እየታየልኝ አይደለም።